በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋው በብዙ ምሕረቱ በብዙ በጎነቱ በሕይወት በጤና የምትኖሩ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መስቀል ላይ ቤዛ ሊሆን በተሰቀለ ጊዜ ዕዳ በደላችንን ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች ኢየሩሳሌም ሰማያዊት ዜጎች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ብሩካን ወደ ትምህርታችን ከመግባታችን በፊት እንግዲህ አዲስ ዓመት ዋዜማ ላይ ነው የምንገኘው። አዲሱን ዓመት በበረከት ስራ እንቀበላለን። ሁለት ማሳሰቢያዎች ያሳስባሉ። የመጀመሪያው ማሳሰቢያ ሰሞኑን የተናገርኩት የነበረ ነው። አንድ ወጣት ልጅ እናግዛለን። የቀን ስራ ይሰራ ይውላል። ሁለት የአእምሮ ህሙማን ወንድሞች ቤት ውስጥ አሉት። ደግሞ የራሱ ልጆች አሉት። እናቱ በሕይወት ስለሌሉ ልጆቹን በር ዘግቶ እየመገበ እየተሯሯጠ ይመግባቸዋል። እኔን ወጣት እንረዳለን፣ እናግዛለን። ለዚህኛውም አንድ መልእክት አለ። ሁለተኛ አዲስ አበባ አካባቢ የምትኖሩ ልባሽ ልብሶች ወይም ደግሞ ላካፍል የምትሉት ልብሶች ካሏችሁ ደውሉልኝ። ለዚህ ዓመት ለአዲሱ ዓመት ስጦታ እያዘጋጀን ስለሆነ ልብስ ስለሌላችሁ፣ ይህ የሚያሳስበው ግን አዲስ አበባ ለምትኖሩ ብቻ ነው የምናገረው። ምክንያቱም መሰብሰብ የምንችለው እሱ ስለሆነ ለሁለቱ ማሳሰቢያዎች 09114138 ስልኬ ላይ መልእክት አኑሩልኝ። ዋትስአፕ፣ ቴሌግራም፣ ቫይበር ላይ ያለው እግዚአብሔር እናንተን ዘራቸውን ይባርክ። የተወዳችሁ እግዚአብሔር ልጆች ዛሬ መንፈስ ቅዱስ የሚናገረን በድንቁ በታላቅ አሰራሩ ትናንትና ያለፍነውን ክፉ ደግሞ እንደማያመጣብን የተናገረውን የተስፋ ቃል ነው የምንመለከተው። ዘጸአት መጽሐፍ ላይ ምዕራፍ 14 ቁጥር 13 ላይ ሙሴ ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አትተዋቸውምና ቆሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እንግዲህ ብሩካን እግዚአብሔር ልጆች እነዚህ ያዕቆባውያን ወይም እስራኤላውያን በስጋ ለቤተ ክርስቲያን ምሳሌ ወይም ጥላ ሆነው የተነሱ ህዝቦች ናቸው። የእግዚአብሔር የተስፋ ህዝብ ወደፊት የምትመጣው ቤተ ክርስቲያን በክርስቶስ እንደምትመሰረተዋን ትልቅ መንጋ በምሳሌነት ያገለገሉ ህዝቦች ናቸው። የእነሱ ወደ ምድረ በዳ ወደ ግብፅ መውረድና የሰው ልጅ በኃጢአት መውደቅ ይመሳሰላል። ሁለቱም በምግብ ምክንያት ነው ወደ ባርነት የሄዱት ሰዎችም እስራኤል። እንደገና ደግሞ በባርነት መኖራቸው አሁንም ወደ ሰው ልጆች ታሪክ ይመልሰናል። ለኃጢአትና ለጠላት ባርነት ሰጥተን በኩነኔና በፍርድ ዘመን ብዙ ዓመት ኖረናል። እንደገና ደግሞ እነሱም በሙሴ አማካኝነት ነፃ እንዳወጣ እኛም በጌታችን በአምላካችን በኢየሱስ ክርስቶስ በእውነተኛው ሙሴ ባህር በሚከፍለው እሳትን በሚከፍለው የሞትን ባህር ከፍለው ባሻገረን በጌታችን በኢየሱስ ክርስቶስ በነፃነት ወደ ዘላለም ክብርና ሕይወት ተሻግረናል። ስለዚህ እነዚህ እስራኤል ለእኛ ምሳሌ ስለሆኑ ነው በብሉይ ኪዳን መጽሐፍ ከአዲስ ኪዳን መጽሐፍ ጋር ተጣምሮ መጽሐፍ ቅዱስ ሆኖ የተቀመጠው እና በዚህ ውስጥ እነዚህ በስጋ እስራኤል የሆኑ ተስፋቸው ምድራዊ ነው። ነገር ግን እግዚአብሔር ሕዝቤ ስላላቸው ተጠንቅቆላቸው በሚያልፉበት መንገድ የተገዳደሯቸው ጠላቶቻቸው ዳግመኛ እንዳያገኟቸው ኪዳን ሲገባላቸው ነው የምታዩት። ግብፃውያን ጋር ነበሩ። ከግብፅ እና በእነሱ መካከል ባህር ኤርትራ ገባ። ከኤርትራ ባህር በኋላ ግን ግብፃውያን እንደገና ፈርዖንን እንደገና ማየት እንደማይችሉ ነው የሚነግራቸው። ከዚህ በኋላ ያንን እየፈሩ እንዳይጨነቁ ነው የሚነግራቸው። ሌላም ቦታ ላይ ሕዝቅኤል 30:21 ላይ የግብፅን ንጉሥ የፈርዖንን ክንድ ሰብሬአለሁ። የእግዚአብሔር የፈርዖንን ክንድ ነው የሰበረው። ፈርዖን ተመልሶ በክንድ አይበረታም። በያዕቆብ ልጆች ላይ፣ በእስራኤል ልጆች ላይ፣ በይስሐቅ ልጆች ላይ አይበረታም። እንግዲህ ይህን ትልቅ ተስፋ የገባላቸው እግዚአብሔር እንዳለው ነው ያደረገላቸው። ተመልሰው ከተሻገሩ በኋላ ግብፅ አልሄዱ። ግብፃውያንም ከባህር አልፎ አልመጡም ወደ እነሱ። እኛም ክርስቲያኖች ደግሞ ከነሱ እንበልጣለን። እነሱ በስጋ እስራኤል ናቸው፣ እኛ በነፍስና በዘላለም እስራኤል እግዚአብሔር እስራኤል። በገላትያ መጽሐፍ ላይ ቅዱስ ጳውሎስ እናንተ እግዚአብሔር እስራኤል ብሎ ጠርቶናል። እኛም እንዲህ በሕይወታችን የምናልፈው ባህር የምናቋርጠው
ቀይ ባህር አለ። ክርስቲያኖች ሁላችን በእውነትም እስራኤል ነን። በሕይወታችን ብዙ ነገር አልፈናል። ከባባድ የባርነት ቀንበር አሳልፈናል። ትናንትና ሱስ ውስጥ ነበርን፣ ዝሙት ውስጥ ነበርን፣ አለመታመን ውስጥ ነበርን፣ ኃይለኞች ነበርን፣ ተናጋሮች ነበርን፣ ሰውንም እግዚአብሔርንም አንፈራ ማናፈር ነበርን። ግን አሁን ለሕይወታችን ተቀይሯል። ከፈርዖን ቀንበር ወጥተናል። በጌታችን በኢየሱስ ክርስቶስ የመስቀል ስራ፣ በወንጌሉ በሰላሙ ወንጌል ተቀይረናል። ስስታሞች ነበርን፣ ግብዞች ነበርን። አሁን ተቀየረን። እግዚአብሔር እናመሰግናለን። ስለዚህ ባርነት ውስጥ የነበረ ሕዝብ ነፃነት አግኝቷል እና ከአዳም ልጅነት ወደ እግዚአብሔር ልጅነት በጥምቀት በኩል ተሸጋግረናል። አምነን በጥምቀት በኩል ወደ እግዚአብሔር ልጅነት መጥተናል። ስለዚህ አሁን እኛ ተመልሰን ወደኋላ አንልም ማለት ነው። ይሄ ብቻ አይደለም። የሚገጥሙን የህይወት ፈተናዎች አሉ፣ ከባባድ ተግዳሮቶች፣ ፈተናዎች። እነዚህ ፈተናዎች ተመልሰው ወደኛ አይመጡ። ነገር ግን ተመልሰው ወደኛ እንዳይመጡ የሚያደርጉ መሰረታዊ ነገሮች ግን አሉ። እሱም ማወቅ ያስፈልጋል። ምንድን ናቸው እነዚህ መሰረታዊ ነገሮች? ምክንያቱም እንደ አንድ ክርስቲያን እነዚህ ማወቅ በጣም ስለሚጠቅመን እግዚአብሔር ልጆች፣ የመጀመሪያው ነገር የፈተና ዘማሪያ መሆን መተው አለብን። እግዚአብሔር አሻግሮናል፣ ግን የድል መዝሙር ነው ከተሻገርን በኋላ መዘመር ያለብን። ከፈተናው እንማርና ግን በድሉ መዝሙር እንዘምራለን። የሙሴ እህት ማርያም ባህሩን እንደተሻገሩ ከበሮ አነሳች፣ ህዝብ ሁሉ እልል ብሎ ዘመረ ነው የሚለው። ከተሻገሩ በኋላ መዘመር እንጂ ፈርዖን እንዲያርጎኝ እንትና እንዲያርጎኝ እያሉ በመብከንከን ጊዜያቸውን አላባከኑም። የእግዚአብሔርንም ትርግና አልናቁ። ከእነሱ የምንማረው ይሄ ነው። ያንን የኋላውን ጠላት መልሰን እንዳናይ የሚያደርገን ታዳጊያችን እግዚአብሔር፣ ያዳንን እግዚአብሔር ስናክብርና ስናመሰግን። እኛ ግን ፈተና ውስጥ መቆየት እንወዳለን። ፈተናን ማሰብ አንረሳውም። በቃ ትናንት የደረሰብን ነገር አንረሳም። ስናወራው ከምስጋና ይልቅ ማዘንን የሚያስደስተን። የሚገርማቸው በፈተና ውስጥ ካለፍነው መንገድ ይልቅ ፈተናውን ሁሌ ታሪካችን ሆኖ የሚቀር እንዲደርሶብኝ ያላለፍኩት ነገር የለም። እንዲያርገውኝ ባሌ እንዲያርጎኝ፣ ሚስቴ እንዲያርጋኝ፣ ዘመድ እንዲያርጎኝ፣ አማቾቼ እንደዚህ ያርጉ፣ የሀገሬ ሰው እንደዚህ ያርጎኝ፣ አረቦች እንደዚህ ያርገውኝ፣ ነጮች እንዲያርገው። መከራችንን ስናወራ የምንኖር ሰዎች ከዛሬ ጀምሮ መቆም አለብን። ዛሬ ያደረሰን እግዚአብሔር የት አለ? ታዳጊያችሁ እግዚአብሔር የት አለ? በስንጥቅ ዓለት ውስጥ ያሳለፋችሁ አምላክ የት አለ? የፈርዖንን ክንድ የሰበረላችሁ እግዚአብሔር እናንተ ፊት የት አለ? ስለዚህ ትናንትና የነበረው ጠላት ተመልሶ እንዳይወጋን ትልቁ ነገር ስለ ጠላት ማውራት ማቆም አለብን። እንማራለን። ከዛ ግን በእምነትና በተስፋ አዳኛችን እግዚአብሔርን ከፍ ከፍ ማድረግ ያለብን። እግዚአብሔር ነገሰ፣ ምድር ሁሉ እልል ትበል ይላል። እኛ በተሻገርን ቀን እግዚአብሔር ነገሰ በሕይወታችን። በተፈወስን ቀን እግዚአብሔር በእኛ ላይ ነገሰ። በታረቅን ቀን እግዚአብሔር በእኛ ላይ ነገሰ። እግዚአብሔር ነገሰ፣ ምድር እልል ትበል እንጂ የትናንትናው ታሪካችን እያስለቀሰን ዛሬ በእንባ የምንጽናና ሰዎች ሐዘንን ትጠራብናለች። እግዚአብሔር ቃል ቀላያትን ይጠራል። ሐዘንን፣ ትካዜን፣ የፈተና ዘገባ ፈተናን ይዞብን መልሶ ቢመጣ እና የመጀመሪያው ነገር ነው ትርግናውን ከመናገር ይልቅ መከራውን ብቻ መናገር እንወዳለን። አንድ ፕሮግራም ያየው ነበረ እና ቤታቸው ውስጥ አንድ ቤተሰብ ናቸው። ቤታቸው ውስጥ ነው መጥቶ ጋዜጠኛው ይጠይቃቸዋል እና ኮሜንቶቻቸውን ያነበብኩኝ ነበር። ቤታቸውን ለምን የምታሳየን፣ ኑሯቸውን የምታሳየናለን ብለው አንድ ሰው በጣም ተቆጥቶት ይጽፋል ኮሜንት ማለት ነው። እነዛ ትልቅ ሰዎች ናቸው። እግዚአብሔር ረድቷቸው በሕይወት ዘመናቸው ከጥንት ዘመን ጀምሮ እግዚአብሔር ባርኳቸው አልፈው የደረሱ ሰዎች ናቸው። ስለሱ ነው ሲናገሩ የነበሩት። ልጆቹ ወደው ልጆቻቸውን አይተው የነሱ ቤት መታየት ኮሜንት አድራጊዎቹን በጣም ያበሳጭቷቸዋል። ከዛ ምን ይላል ለዛ ኮሜንት ለሰጠው ሰው መልስ የሚሰጠው ሰው በጣም ነው ያስተማረኝ። እነዚህ ሰዎች ኩላሊታቸው ታሟል ቢባል አደባባይ ላይ ጀናቸው እንወጣለን። ቸገራቸው ቢባል ልንለምንላቸው እንወጣለን። ተባረኩ እግዚአብሔር ባረከን ሲሉ ግን እናፍራለን። የእግዚአብሔርን ውለታ መከልከል እንወዳለን። ምስጋናውን መከልከል
ምስጋናውን አምጡ። ጻድቃኑ በእግዚአብሔር ደስ ይበላችሁ። ያደረገላችሁን ተናገሩ። ማለፋችሁን መሻገራችሁን ተናገሩ እንጂ ፈተና እንዲያርጉኝ፣ ሰይጣን እንደዚህ አድርጎኝ፣ ትናንት እንደዚህ ሆኖ፣ ኑሮዬ እንደዚህ ሆኖ በማለት ጊዜያችንን ማባከን የለብንም። የትናንቱ ጠላት ተመልሶ እንዳያጠቃል ወይም ፈርዖንን ዳግመኛ እንዳናየው ያደርጋል። ሁለተኛ እስራኤል ግብፃንን ዳግመኛ እንዳየው ከሚያደርጋቸው ነገር አንዱ መማራቸው ነው። በዛ የህይወት ፈተና ውስጥ እግዚአብሔር ህዝቡን ምን ሊናገር ፈልጎ ነው በዚህ መንገድ የሚያሳልፈው? በእውነት ነው የምነግራችሁ ቤተሰቦቼ፣ አስተምረን ብላችሁ ጸልዩ። በህይወት ፈተና ውስጥ ሰው ተምሮ ከወጣ ዳግመኛ ፈተና አይፈተንም። በረሃብ በችግር በመክሰር ውስጥ ተምሮ ወደ በረከት ሊመጣ ሰው አለ እንደ ኢዮብ። በመክሰርና በረሃብ ውስጥ እግዚአብሔርን ከሰደበ ግን ያ ሰውዬ ተመልሶ ወደ በረከት ሊመጣ አይችልም። ፈተናውን አልሰራውም ማለት ነው። ማንኛውም ተማሪ ፈተና ካልሰራ ይወድቃል እንጂ አያልፍ። ጻድቁ ዳኛ እግዚአብሔርም እንደዚህ ነው የሚያደርገው። ኢዮብና ሚስቱን ስታስቀምጣቸው በፈተና እርማት ውስጥ የኢዮብ ሚስት 0 ከ10 ያገኘች፣ ኢዮብ ግን 10 ከ10 ያገኘው። ፈተናውን በሚገባ ሰራ። ስለዚህ የኢዮብ መከራ ተደግሞ በሱ ሕይወት ላይ አልመጣም። በረከቱ እጥፍ እየሆነ በዛ እንጂ። የኢዮብን ሚስት ግን ታሪክ ብትከታተሉ በብዙ መከራ ውስጥ የምታልፍ ሴት ነው የምትኖረው። እና ትናንት ያሻገረንን እግዚአብሔርን በዛ ባሻገረን መንገድ ምን እንዳለ እንዲገባን መጸለይና በጣም አይኖቻችን ተከፍቶ ማስተዋል መማር አለብን። በምናልፈው ፈተና በክስረትም በውድቀትም በማጣትም በመታመምም በመከዳትም በተለያየ ችግር ውስጥ በመታሰርም እግዚአብሔር ምንድን ነው ያለኝ ብለን ስንል ቶሎ እግዚአብሔር ደግሞ ያንን ነገር ከትከሻችን ላይ ያነሳዋል። ተምሮብኛል ብሎ ያምናል ማለት ነው፣ ያስባል። ግን ያን የፈተና መንገዶች ሳንማርባቸውስ ዝም ብለን እንደው ያለቀቀስን ወይም በቃ ዝም ብለን ሳይገባን ካለፍን ተመልሶ ሊመጣ ይችላል። እና ፈርዖንና ሰራዊቱ ወይም ግብፅ በእስራኤል ላይ ተመልሰው የማይወጡት እግዚአብሔር በግብፅ ሀገር ያስተማራቸው ትምህርት እስራኤል በደንብ ስለሰሙ እና በህይወታችን ውስጥ እግዚአብሔር ሲናገርን በህይወት ፈተና ውስጥ ምን እያለ እንደሆነ ሊገባን ይገባል። ከዛ አይደለማ ይገባል። ከዛ በኋላ ግን እግዚአብሔር ታማኝ ነው፣ በቃሉ ታማኝ ነው። በፍጹም ወደ ፈተና መልሶ ያስገባል። ተመልሰን አናየው። በቃ የፈርዖን ግን ደቋል። በእኛና በግብፃውያን መካከል ትልቅ ባህር ገብቷል። እግዚአብሔር ክንድ ገብቷል። ስለዚህ በደስታ በምስጋና እግዚአብሔር እናመሰግናለን፣ እንቀበላለን። ዓመታችንን እግዚአብሔር ይረዳል ብለን እንቀበላለን። ዓመታችንን የሚረዳ አምላክ ካለ ብለን እንቀበላለን። እግዚአብሔር ዓመታችንን ትናንትና ያሻገረኝ እግዚአብሔር ምንም ነገር ያሻገረኛል ብለን አምነን እንቀበላለን። የኤርትራ ባህርን የተሻገረ ሰው ምንም ነገር መፍራት አልነበረበትም። ውሃ ቢጠማው ውሃ እንደሚሰጠው እግዚአብሔር፣ ስጋ ቢያምረው ስጋ እንደሚያበላው፣ እባብ ቢነድፎ እንደሚፈውሰው፣ ጦረኞች ቢነሱበት ድል እንደሚያደርግ፣ የሚረግሙ ቢመጡበት እንደሚያሸንፍ እያመነ ነው መራመድ ቢገባው እና ተመልሶ ግብፃውያን የማያዩት ህዝብ እንድንሆን ነው በአዲሱ ዓመት። በቃ በደንብ አዳምጡት። ይህን ትምህርት ብቻል 3-4 ጊዜ አዳምጡት። በደንብ እንዲገባ እናርጋችሁ አዳምጡት። ትልቅ ትምህርት ነው እግዚአብሔር ዛሬ ያስተማረ። ተመልሰው እንዳይመጡ ልናሰናብታቸው ይገባል ጥላቶቻችን። እግዚአብሔር ልጆች መልእክታችን ለዛሬ ይሄ ነው። ያስተማረን የመከረን ክብር ምስጋና ይግባው። የእግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። እባካችሁ ትምህርቱ ላይ ኮሜንትና ላይክ አድርጉት። ውጡ። የቅድሙ ማሳሰቢያ ወጣቱ ልጅ እና የልብሱን አትርሱ። ቄስ አሸናፊ ገብረማርያም ነኝ። ሰላም